ጤና ይስጥልኝ እንደምናችሁ ውድ የሪያሊቲ ሚዲያ ተከታታዮች የተለያዩ ዜናዎችን በስፋት ይዘናል ተከታተሉን እያልኩኝ በቅድሚያም ዋና ዜናዎች በአፍሪካ 27 ዓመታት ድካም በ16 ጥይቶች ተቀጨ። ካቴና ጠለቁት አርቲስቶችና በፍርድ ቤት የፈሰሰው የቤተሰብ እንባ። ነሰራዊት ፍቅር የጣቢያ ቆይታቸው ተራዘመ። ከኛ ጋር ስትቆዩ እነዚህ ዜናዎችን ትሰማላችሁ። የሪያሊቲ ሚዲያ ዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰብ ይሁኑ። አሳዛኝ ዜና በደቡብ አፍሪካ 27 ዓመታት ድካም በ16 ጥይቶች ተቀጨ። ለወንዴ ዘብራ ፍትንሽ አለን። ጆሃንስበርግ በደቡብ አፍሪካ በንግድ ሥራውና በታታሪነቱ የሚታወቀው ኢትዮጵያዊ ወንድሜነህ አየለ ወይም በቅጽል ስሙ ወንዴ ዜብራ መጋቢት 17 ቀን 2018 ዓ.ም በደረሰበት አሰቃቂ ጥቃት ሕይወቱ ማለፉ ተከትሎ ቤተሰቦቹና ወዳጆቹ በከፍተኛ ሐዘን ላይ ይገኛሉ። የወንድሜነህ ታሪክ የጽናትና የጥንካሬ ተምሳሌት ነው። በአዲስ አበባ በቅሎ ቤት ተወልዶ ያደገው ወንድሜነህ ገና በልጅነቱ ከሳሪስ ስታዲየም በእግር እየተጓዘ ቆሎ በመሸጥ በአቃቂ ወንዝ አሸዋ በአካፋ በማውጣትና በቡና ገበያ ኩንታል በመሸከም ሕይወቱን የጀመረ ብርቱ ወጣት ነበር። ከ27 ዓመታት በፊት በ1991 ዓ.ም የተሻለ ሕይወትን ፍለጋ ወደ ደቡብ አፍሪካ ያቀና ወንድሜነህ በቀበቶ ማዞር ሥራ ጀምሮ ዛሬ ላይ 3 ትላልቅ ሱቆች ባለቤትና ለብዙዎች መመኪያ የሆነ ስኬታማ ዲያስፖራ ለመሆን በቅቶ ነበር። መጋቢት 17 ቀን 2018 ዓ.ም ምሽት ላይ ወንድሜነህ ጆሃንስበርግ የሚገኘውን ሱቅ ዘግቶ ወደ መኪና በማቆሚያ ገባበት ቅጽበት ማንነታቸው ባልታወቀና ማስክ ባደረጉ ገዳዮች በ16 ጥይቶች ተደብድቦ በግፍ ተገደለ። ወንድሜነህ ባለትዳርና የ3 ልጆች የአንድ ወንድና የ2 ሴቶች አባት ነበር። ልጃቸው በሰው ሀገር በግፍ መገደሉን የሰሙት ወላጆቹ መርጌታ አየለ ወልዴና ወይዘሮ አንጓች ተረፈ ልጄ እያሉ በከፍተኛ ሐዘን ስቃይ ውስጥ ይገኛሉ። ቤተክርስቲያን በማሰራትና ወጣቶችን ወደ ሥራ በማስገባት የሚታወቀው ይህ ደግ ዋርካ መገደሉን መላው ማህበረሰቡን አስቆጥቷል። ድምፃችንን እናሰማ። የደቡብ አፍሪካ ፖሊስ ገዳዮቹን በአስቸኳይ ለሕግ እንዲያቀርብ እንጠይቃለን። ሁለተኛ፣ የኢትዮጵያ መንግስትና ኤምባሲ የወላጆቹን እንባ የሚታበስበትን ፍትህ እንዲያሰፍንና የአስከሬኑ ሽኝት እንዲያግዝ ጥሪ እናቀርባለን። ለቤተሰቦቹ፣ ለወዳጆቹና ለደቡብ አፍሪካ ማህበረሰብ፣ ለሰፈር ወዳጅ ልጆች በሙሉ መጽናናትን እንመኛለን። ካቴና ጠለቁት አርቲስቶችና በፍርድ ቤት የፈሰሰው የቤተሰብ እንባ። አዲስ አበባ ከተማ የፌዴራል ፍርድ ቤት ግቢ ትናንት አርብ መጋቢት 18 ከተለመደው እጅግ የተለየ ከባድና ልብ የሚነካ ድባብ አስተናግዷል። በፊንቴክ ኢንቨስትመንት የገንዘብ ማጭበርበር ወንጀል ተጠርጥረው በቁጥጥር ስር የዋሉ ታዋቂ የጥበብ ሰዎችና የማህበራዊ ሚዲያ ተጽዕኖ ፈጣሪዎች የፍርድ ቤት ውሳኔያቸውን ለመስማት በስፍራው ተገኝተዋል። መንሱር ጀማል፣ ወንድም ካሊድ፣ አብርሃም ግዛው፣ ይገረም ደጀኔ፣ ዳንኤል ተገኝ፣ ሰለሞን ቦጋለ እና ሰራዊት ፍቅሬ ከሰዓት በኋላ በፌዴራል ፖሊስ የእስረኞች ማመላለሻ መኪና ወደ ፍርድ ቤት ሲመጡ ልጆቻቸው ላይ ካቴና ገብተው ሁለት ሆነው ተቆራኝተው መታየታቸው በስፍራው ለነበሩት አድናቂዎቻቸውና ቤተሰቦቻቸው ፈጽሞ ያልተጠበቀና ሆድ የሚያባባ ትዕይንት ነበረ። ለተበዳዮቹ ደግሞ የፍትህ ተስፋ። እነዚህን ምንጊዜም በደማቅ መድረክና በፈገግታ ለማየት የለመደው ህዝብ የችሎቱን ሂደት ለመከታተል በከፍተኛ ቁጥር ወደ ፍርድ ቤት ግቢ ተሞ ነበር። የችሎቱ አዳራሽ ሙሉ በሙሉ በመጨናነቁ ምክንያት አብዛኛው የታሳሪ ወዳጅ ጓደኛና ቤተሰብ ከውጭ ሆኖ የመጨረሻውን የፍርድ ቤት ብይን በከፍተኛ ጉጉት ሲጠባበቅ አምሽቷል። ከውጭ የነበረው ቤተሰብና ወዳጅ ዘመድ የነበረው ብቸኛ ተስፋ ምርመራው ተጠናቆ ዛሬ ማታ ታሳሪዎች በዋስ ይፈታሉ፣ ከኛም ጋር ወደ ቤታቸው ይመለሳሉ የሚል የናፈቀ ግምት ነበር። ነገር ግን የችሎቱ ሂደት የተስፋውን ያህል አላማረም። የፍርድ ቤቱ ውሳኔው የጠበቁት አልሆነም። ጉዳዩን የተመለከተው ዳኛ መርማሪ ፖሊስ ተጨማሪ የሰነድና የሰው ማስረጃዎችን ማሰባሰብ ይቀረኛል በሚል ካቀረበ 14 ቀናት የጊዜ ቀጠሮ ጥያቄ ውስጥ 12ቱን ቀናት መፍቀዳቸውን በችሎቱ አስታውቁ። ይህ ማለት ታዋቂዎቹ አርቲስቶችና ተጽዕኖ ፈጣሪዎች ተጨማሪ 12 ቀናት በማረሚያ ቤት ቅጥር ግቢ ውስጥ ይቆያሉ ማለት ነው። ውሳኔ ሲሰማ ከችሎቱ ውጭ ይጣበቁ በነበሩ ቤተሰቦችና ወላጆች ፊት ላይ ከባድ ድንጋጤ፣ ጭንቀትና አለማመን በግልጽ ይነበብ ነበር። አንዳንዶቹም ሲያለቅሱ ተስተውሏል። የዋስትና መብት ተከብሮላቸው ወደ ቤታቸው ይመለሳሉ ብለው ሲጣበቁ የነበሩ ቤተሰቦች ሐዘናቸው መቆጣጠር አቅቷቸው በችሎቱ ደጃፍ እንባቸውን ሲያፈሱ ታይተዋል።
ፍርድ ቤቱም የፖሊስን ተጨማሪ የምርመራ ውጤት ለማዳመጥና የእነዚህን ታዋቂ ሰዎች ቀጣይ ዕጣ ፈንታ ለመወሰን ለፊታችን መጋቢት 30 ቀን ተለዋጭ ቀጠሮ በመስጠቱ የዕለቱ ችሎት አጠናቋል። ከባዱ ነገር ተጠርጣሪዎቹ ከሰሩት የማጭበርበር ማስታወቂያ በተጨማሪም ከህገወጥ የገንዘብ ዝውውር ጋር በተያያዘም ጭማሪ በፖሊስ መጠርጠራቸው ነው። ለሰራዊት ፍቅሬ የጣቢያ ቆይታቸው ተራዘመ። የፊንቴክ ኢንቨስትመንት ግሩፕ አምባሳደር በመሆን ድርጅት መኪና ያስመጣላችኋል በማለት ሲናገሩና ማስታወቂያ ሲያስነግሩ የነበሩት በፖሊስ ቁጥጥር ስር የዋሉት እነ ሰራዊት ፍቅሬ ሁለተኛ ጊዜ ፍርድ ቤት ቀርበዋል። ዛሬ ፍርድ ቤት የቀረቡት አንደኛ አርቲስት ሰራዊት ፍቅሬ፣ ሁለተኛ ፕሮሞተር አብርሃም ግዛው፣ ሶስተኛ አርቲስት ይገረም ደጀኔ አስቴር፣ አራተኛ አርቲስት ዳንኤል ተገኝ፣ አምስተኛ አርቲስት ሰለሞን ቦጋለ ገዳ፣ ስድስተኛ ካሊድ ጀማል እና መንሱር ጀማል ሐሰን ናቸው። በእነዚህ ተጠርጣሪዎች ላይ ፖሊስ 14 ቀን የምርመራ ጊዜ ጠየቀ። ቢሆንም ፍርድ ቤቱ ጉዳዩን አይቶ የ12 ቀን የምርመራ ጊዜ ፈቅዶለታል። በዚህ መሰረትም ተጠርጣሪዎቹ እስከ መጋቢት 30 በስር የሚቆዩ ይሆናል። የዛሬውን ዝግጅታችንን እዚህ ላይ እናጠናቅቃለን።